የሴቶች የተፈጥሮ ምርጫ አጋርን በመምረጥ ረገድ የሴቶች ጥንቃቄና ከህልውና ጋር ያለው ትስስር በሰው ልጅ ታሪክ ውስጥም ሆነ በእንስሳት ዓለም ወንድና ሴት አጋርን በሚመርጡበት ጊዜ የተለያዩ ስልቶችን ይጠቀማሉ። በተለይም የሰው ልጅ ስንመለከት ሴቶች የህይወት አጋራቸውን ሲመርጡ ከወንዶች ይበልጥ ጥንቃቄ የተሞላበት መራጭና ዝርዝር ሁኔታዎችን ያገናዘበ አካሄድ ይከተላሉ። ይህ የሴቶች ጸባይ ብዙ ጊዜ በማህበረሰቡ ዘንድ ከመጠን በላይ ፍላጎት ወይም ትዕቢት ተደርጎ ሊወሰድ ይችላል። ነገር ግን ሳይንስ በተለይም የዝግመተ ለውጥ ስነ ልቦና ይህን ጉዳይ ከዚህ በተለየና እጅግ ጥልቅ በሆነ እይታ ይመለከተዋል። ሴቶች አጋርን ሲመርጡ መራጭ የሚሆኑት የቅንጦት ጉዳይ ሆኖ ሳይሆን ለህልውና ሲባል በተፈጥሮ የተሰጣቸው ስልት ስለሆነ ነው። አጋርን መምረጥ ለሴት ልጅ የህይወትና የሞት የዘር መውለድና ልጆችን በአስተማማኝ ሁኔታ የማሳደግ ቀጥተኛ ትስስር አለው። እንደ አውሮፓውያን አቆጣጠር በ1972 ሮበርት ትሪቨርስ የተባለ ታዋቂ የዝግመተ ለውጥ ስነ ህይወት ተመራማሪ የወላጅ መስዋዕትነት ጽንሰ ሐሳብ የተባለ ታላቅ ሐሳብ አስተዋወቀ። ይሄ ጽንሰ ሐሳብ ሴቶች ለምን መራጭ እንደሆኑ በግልጽ ያሳያል። ዘርን ለማስቀጠል ወንዱና ሴቷ የሚያደርጉት አስተዋጽኦ ወይም የሚከፍሉት መስዋዕትነት እጅግ የተለያየ ነው። ባዮሎጂያዊ አፈጣጠራችንን ስንመለከት የወንዶች መስዋዕትነት አንድ ወንድ ልጅን ለመፍጠር ባዮሎጂካዊ በሆነ መንገድ የሚያስፈልገው ጥቂት ደቂቃዎችን ብቻ ነው። የሚያመነጨው የዘር ፈሳሽ በሚሊዮን የሚቆጠር እና በቀላሉ በሰውነቱ ውስጥ በየቀኑ ሊተካ የሚችል ነው። የሴቶች መስዋዕትነት በሌላ በኩል አንድ ሴት ልጅን ለመፍጠር የምትከፍለው ዋጋ እጅግ ከፍተኛ ነው። በመጀመሪያ ሴቶች የሚፈጥሩት ከተወሰነና ሊተካ ከማይችል የእንቁላል ቁጥር ጋር ነው። ይሄ እንቁላል በወር አንድ ጊዜ ብቻ የሚመረት ሲሆን እጅግ ውድ ነው። ከዚህም አልፎ አንዲት ሴት እርጉዝ ከሆነች ያንን ልጅ በማህፀኗ ውስጥ ለ9 ወራት መሸከም አለባት። በዚያ ጊዜ ውስጥ የራሷን አካላዊ ጉልበት፣ ምግብና ጤና ለጽንሱ ታካፍላለች። በወሊድ ጊዜ የሞት አደጋ ሊያጋጥማት ይችላል። ከወለደች በኋላም ለዓመታት ጡት በማጥባትና በመንከባከብ ከፍተኛ ጊዜዋንና ጉልበቷን ታጠፋለች። በመሆኑም አንዲት ሴት ከተሳሳተ ወንድ ጋር ግንኙነት ፈጥራ ብታረግዝ የምትከፍለው ዋጋ እጅግ በጣም ከባድ ነው። በዚህ ጉዳይ ላይ የምታውቃቸውን ታሪኮች እስኪ ኮሜንት ላይ ጻፉልኝ። ለሷ የተሳሳተ አጋር ማለት 9 ወር እርግዝና፣ የጤና መቃወስና ልጅን ብቻዋን የማሳደግ ከባድ ኃላፊነት ማለት ነው። ለወንዱ ግን ከተሳሳተች ሴት ጋር መሆን የሚያስከፍለው ባዮሎጂካዊ ዋጋ እዚህ ግባ የሚባል አይደለም። ስለዚህ ሴቶች በተፈጥሮ ሕግ መሰረት ለዘራቸው ጤንነትና ለራሳቸው ህልውና ሲሉ አጋራቸውን እጅግ በጥንቃቄ መምረጥ ግድ ይላቸዋል። ሶስተኛው የጥንት የሰው ልጅ አኗኗርና የደህንነት ፍላጎት። ይህ የሴቶች መራጭነት ይበልጥ ለመረዳት የሰው ልጅ በዋሻ ውስጥ ይኖር ወደ ነበረበት የጥንት ጊዜ መመለስ ያስፈልጋል። በዚህ ዘመን ህይወት እጅግ አስቸጋሪና አደገኛ ነበረች። የዱር አራዊት፣ በሽታ፣ ረሃብና የሌሎች ጎሳዎች ጥቃቅን የዕለት ተዕለት ስጋቶች ነበሩ። በዚህ አደገኛ ዓለም ውስጥ አንዲት አርግዛ የከበደች ወይም ትንሽ ልጅ የታቀፈች ሴት ራሷን ለመከላከልም ሆነ ምግብ ለማደን አቅም አይኖራትም። ህልውናዋ ሙሉ በሙሉ የተመሰረተው አብሯት ባለው አጋር ወይም ወንድ ጥንካሬና ኃላፊነት ላይ ነበረ። በመሆኑም የጥንቷ ሴት አጋር ስትመርጥ በውስጠ ህሊናዋ የሚከተሉትን ጥያቄዎች ትጠይቅ ነበረ። ይሄ ወንድ እኔና ልጆቼን ከጠላት ሊጠብቀን የሚችል አካላዊና አእምሯዊ ጥንካሬ አለው? ይሄ ወንድ ምግብና መጠለያ ሊያቀርብልኝ ይችላል? ይሄ ወንድ አርግዤ በምደክምበት ጊዜ ጥሎኝ የማይጠፋና ኃላፊነት የሚሰማው ነው ብላ ትጠይቃለች። እነዚህ ጥያቄዎች ያኔም ሆነ ዛሬ የሴቶች ስነልቦናዊ መዋቅር መሰረቶች ናቸው። ሴቷ ጠንካራ፣ ሀብት ወይም አቅም ያለውና ታማኝ ወንድን የምትመርጠው ስግብግብ ስለሆነች ሳይሆን እሷና ልጇ በህይወት መቆየት የሚችሉት እንደዚህ አይነት ወንድ ሲኖር ብቻ እንደነበረ ተፈጥሮ በአእምሯ ውስጥ ስለቀረጸው ነው። አራተኛው ዛሬም የሚያስተጋባ የጥንት ድምጽ። ምንም እንኳን ዛሬ ዓለማችን ስልጣኔ ላይ ብትደርስም ሴቶች የራሳቸውን ገቢ ማመንጨት ቢችሉም እና እንደ ጥንቱ ጊዜ አራዊት ባያስፈራቸውም አእምሯችን ግን አሁንም የሚሰራው በዝግመተ ለውጥ በተቀረጸው የጥንት ፕሮግራም ነው። ለዚህም ነው ዛሬም ድረስ አንድ ሴት አጋር ስትመርጥ የወንዱን ስኬት፣ ትምህርት፣ በራስ መተማመንና ማህበራዊ ተቀባይነትን በጥልቅ የምትመረምረው። እነዚህ ዘመናዊ መመዘኛዎች የጥንቱን አዳኝና ጠባቂ ወንድ የሚወክሉ ዘመናዊ መገለጫዎች ናቸው። አንድ ሴት እነዚህ ነገሮች የሌሉት ወንድ ላይ ስሜቷ ሲቀዘቅዝ የነርቭ ስርዓቷ ይሄ ሰው ለህልውናዬስ ወይም ለደህንነቴ አስተማማኝ አይደለም የሚል የጥንቃቄ መልእክት እያስተላለፈላት ስለሆነ ነው። ሁለተኛው ክፍል ስነ ልቦናዊ ስልቶችና ሴቶች የወንድን ብቃት የሚፈትኑባቸው ሚስጥራዊ መንገዶች። አንደኛው የውስጥ ህሊና የጥራት ማረጋገጫ።
ሴቶች አጋር ሲመርጡ ከባዮሎጂና ከዝግመተ ለውጥ አኳያ ከፍተኛ ዋጋ ስለሚከፍሉ መራጭ መሆናቸው የግድ ነው። ይሄ የተፈጥሮ ሕግ ደግሞ በሴቶች የዕለት ተዕለት ባህሪና ስነ ልቦና ላይ ሰፊ ተጽዕኖ አሳድሯል። አንዲት ሴት ከአንድ ወንድ ጋር ስትገናኝ አእምሮዋ በፍጥነትና በደመ ነፍስ መረጃዎችን ይሰበስባል። ወንዱ የሚናገራቸውን ቃላት ብቻ ሳይሆን እንዴት እንደሚናገር፣ የሰውነት እንቅስቃሴውን፣ የአይን እይታውንና በዙሪያው ላለ አካባቢ የሚሰጠውን ምላሽ በጥልቅ ትመረምራለች። ይሄ ሂደት የሴቶች የጥራት ማረጋገጫ ይባላል። ዓላማውም አንድ ብቻ ነው። ይሄ ወንድ የሚያሳየው በራስ መተማመንና ጥንካሬ እውነተኛ ነው ወይስ አስመሳይ የሚለውን ለይቶ ማወቅ ነው። አስመሳይና ውስጡ ደካማ የሆነን ወንድ መምረጧ ለሴቷና ለወደፊት ልጆቿ እጅግ አደገኛ ያደርገዋል። ሁለተኛው የብቃት ፈተናዎች። ወንዶች ብዙ ጊዜ ግራ የሚያጋባቸውና የሚያበሳጫቸው አንዱ የሴቶች ባህሪ መፈተን ነው። አንዲት ሴት ከአንድ ወንድ ጋር ስትሆን ምንም የሚያስጨንቅ ነገር በሌለበት ሰዓት ሆን ብላ ወይም ሳታውቀው በደመ ነፍስ አጨቃጫቂ ሀሳብ ልታነሳ፣ ወንዱን ልትነቅፈው ወይም ትንሽ ጫና ልትፈጥርበት ትችላለች። ለምሳሌ ወንዱ ስለ አንድ ስኬቱ ሲያወራ እኔ ግን እንደዛ አይመስለኝም ዝም ብለህ ነው ልትለው ትችላለች። ይሄ ወንዱን ለማሳነስ ወይም ለማዋረድ ተብሎ የሚደረግ ሳይሆን የዝግመተ ለውጥ ስነ ልቦና የብቃት ፈተና ብሎ የሚጠራው ሂደት ነው። ሴቷ ይህን የምታደርገው የወንዱን ስሜታዊ ምላሽ ለማየት ነው። ፈተናውን የወደቀ ወንድ ወዲያውኑ ይደናገጣል፣ ራሱን ለመከላከል ይሞክራል፣ ይናደዳል፣ ወይም የእሷን ይሁንታ ለማግኘት ሀሳቡን ይቀይራል። ይሄ ለሴቷ የነርቭ ስርዓት ይሄ ወንድ በትንሽ ጫና ይናወጣል፣ ስለዚህ ከባድ የህይወት አደጋ ቢመጣ እኔን ሊጠብቀኝ አይችልም የሚል መልእክት ይሰጣታል። ፈተናውን ያለፈ ወንድ በነቀፌታዋ አይረበሽም፣ በእርጋታ ፈገግ ይላል ወይም በቀልድ ያልፈዋል። የራሱን እውነት አይክድም። ይሄ ለሴቷ የነርቭ ስርዓት ይህ ሰው መሰረቱ የጸና ነው፣ ውጫዊ ጫናዎች አያናውጡትም፣ ስለዚህ ለደህንነቴ አስተማማኝ ነው የሚል የጥልቅ መሳሳብ መልእክት ያስተላልፍላታል። ሶስተኛው ስሜታዊ መረጋጋት የዘመናችን ጋሻ። በጥንት ዘመን የሴቷ ህልውና የተመሰረተው አንበሳን ወይም ጠላትን መጋፈጥ በሚችል የጡንቻ ጥንካሬ ባለው ወንድ ላይ ነበረ። ዛሬ ግን የዱር አራዊት የሉም። የዘመናችን አራዊቶች የኑሮ ውድነት፣ የስራ ቦታ ጫና፣ ማህበራዊ ቀውሶችና የቤተሰብ ግጭቶች ናቸው። ስለዚህ ዘመናዊቷ ሴት አጋር ስትመርጥ ከጡንቻ ይልቅ ስሜታዊ መረጋጋትን በጥብቅ ትመዝናለች። አንድ ወንድ ችግር ሲያጋጥመው የሚጮህ፣ ዕቃ የሚሰብር፣ የሚያለቅስ ወይም ቶሎ ተስፋ ቆርጦ ራሱን የሚያጠፋ ከሆነ ሴቷ የቱንም ያህል ብትወደው በውስጧ ያለ የህልውና ስጋት መንቃቱ አይቀርም። ሴቶች ለችግር መፍትሄ የሚያመጣ በጭንቀት ጊዜ እርጋታውን የማይስትና ኃላፊነትን መሸከም የሚችልን ወንድ አጥብቆ የሚመርጡት አእምሯቸው ይህ የዘመናችን ጠባቂ ነው ብሎ ስለሚተረጉመው ነው። አራተኛው የሀብት ማመንጨት አቅምና ራዕይ። ሴቶች ሀብት ላላቸው ወንዶች ይሳባሉ የሚለው አባባል በማህበረሰባችን ዘንድ ብዙውን ጊዜ ገንዘብ ወዳድነት በሚል አሉታዊ ፍቺ ይሰጠዋል። ነገር ግን ሳይንሳዊ እውነታው ከዚህ እጅግ የጠለቀ ነው። ከዝግመተ ለውጥ አኳያ አንዲት ሴት እርጉዝ በምትሆንበትና ልጅ በምታጠባበት ጊዜ አቅሟ ይዳከማል፣ ራሷን መመገብ አትችልም። በዚህ ጊዜ የምግብና የመጠለያ አቅርቦት የህልውና መሰረት ነው። ስለዚህ ሴቶች በተፈጥሮ ሀብት ወይም ንብረት ላለው ወንድ ቅድሚያ ይሰጣሉ። ነገር ግን ዋናው ነጥብ አሁን ባለው ጥሬ ገንዘብ ላይ ሳይሆን የወንዱ አቅም የማመንጨት ችሎታ ላይ ነው። አንዲት ሴት አሁን ላይ ምንም ገንዘብ የሌለውን ግን እጅግ በጣም ታታሪ ራዕይ ያለው ብልህና ነገን የተሻለ ለማድረግ የሚጥርን ወንድ አጥብቃ ልትወድ ትችላለች። በሌላ በኩል ከቤተሰቡ የወረሰው ብዙ ገንዘብ ያለው ነገር ግን ሰነፍ፣ ዓላማ የሌለውና ገንዘቡን የሚያባክን ወንድ ላይ ስሜቷ ሊሞት ይችላል። ምክንያቱም ሴቷ ለህልውና የምፈልገው ገንዘቡን ብቻ ሳይሆን የወንዱን ችግር ፈችነት እና አምራችነት ነው። አምስተኛው ማህበራዊ ብልህነትና የሌሎች እውቅና። አንዲት ሴት አንድን ወንድ ለህልውናዋ ተስማሚ አጋር መሆኑን ከምትመዝንባቸው መንገዶች አንዱ ሌሎች ሰዎች ይህንን ወንድ እንዴት ያዩታል የሚል ነው። ይሄ በስነ ልቦና ማህበራዊ ማረጋገጫ ይባላል። አንድ ወንድ ወደ አንድ ማህበራዊ ስብስብ ሲገባ ሌሎች ወንዶች የሚያከብሩት ከሆነ፣ ሰዎች ሐሳቡን የሚሰሙት ከሆነና መሪ የመሆን አቅም ካለው ሴቷ ይህንን በፍጥነት ታስተውላለች። በጥንት ዘመን የጎሳ መሪ ወይም የተከበረ አዳኝ የነበረ ወንድ ለሚስቱና ለልጆቹ ከፍተኛ ደህንነትን፣ የተሻለ ምግብንና ጥበቃን ያገኝ ነበረ። ዛሬም ቢሆን በማህበረሰቡ ዘንድ የተከበረ ተወዳጅ የሆነ ወይንም ሌሎች ሴቶች የሚያደንቁት ወንድ ለሴቶች እጅግ ማራኪ ነው። ምክንያቱም የሴቷ አእምሮ ይሄ ወንድ በሌሎች ዘንድ ተቀባይነት ካለው በእርግጥም ጥራት ያለውና ለደህንነቴ አስተማማኝ የሆነ ሰው ነው የሚል አቋም ላይ ትደርሳለች። ክፍል 3 ሃይፐርጋሚ የሴቶች ወደ ላይ የመመልከት ተፈጥሯዊ ህግና ማህበራዊ ጫናዎች። አንደኛው የሃይፐርጋሚ ጽንሰ ሐሳብ ምንድን ነው? የሰው ልጅ የጋብቻና አጋር የመምረጥ ታሪክ በስነ ህዝብና በስነ ልቦና ስናጠና
ሃይፐርጋሚ የሚባል ወሳኝ ጽንሰ ሐሳብ እናገኛለን። በቀላሉ አማርኛ ሃይፐርጋሚ ማለት አንዲት ሴት ከእርሷ እኩል ወይም ከእርሷ የተሻለ ወይም በማህበራዊ ደረጃ፣ በኢኮኖሚ፣ በትምህርት፣ በእድሜና በስልጣን የሆነን ወንድ አጋር አድርጋ የመምረጥ ተፈጥሯዊና ታሪካዊ ዝንባሌ ነው። ሴቶች በተፈጥሯቸው ወደ ላይ የሚመለከቱ ሲሆን ወንዶች ደግሞ ብዙ ጊዜ ወደ ታች ወይም አግድም መመልከት ይችላሉ። አንድ ከፍተኛ ገቢ ያለው የተማረና ስኬታማ ወንድ ዝቅተኛ ገቢ ካላትና ብዙም ካልተማረች ሴት ግን ቆንጆ ወጣትና ጤናማ ከሆነች ሴት ጋር ትዳር መመስረት አይከብደውም። አእምሮው ይህንን እንደ ትልቅ ውድቀት አይቆጥረውም። ነገር ግን የቱንም ያህል ዘመናዊ አስተሳሰብ ቢኖረን እጅግ በጣም ስኬታማ፣ ሀብታምና ከፍተኛ የትምህርት ደረጃ ያላት ሴት ከእሷ በጣም ዝቅተኛ ገቢ ካለው ካልተማረና ማህበራዊ ደረጃ ከሌለው ወንድ ጋር መሆን በተፈጥሮ ይከብዳታል። ይህ እብሪት ሳይሆን የሺህ ዘመናት የዝግመተ ለውጥ ህግ ነው። ሁለተኛው ሃይፐርጋሚና የህልውና ዋስትና። የሃይፐርጋሚ መሰረቱ አሁንም ድረስ በክፍል 1 እና 2 ላይ ካየነው ለህልውና ዋስትና ከሚለው የሴቶች ደመነፍስ ጋር የተያያዘ ነው። በጥንት ዘመን አንዲት ሴት ራሷንና ልጆቿን ለማኖር የራሷ አቅም ውስን ስለነበረ ከኔ የሚበልጥ ጥንካሬ፣ አቅምና ሀብት ያለው ወንድ ያስፈልገኛል የሚል ህግ በአእምሮዋ ውስጥ ተቀርጿል። ምንም እንኳን ዛሬ ሴቶች የራሳቸውን ገንዘብ መስራት፣ መማርና ራሳቸውን ቢችሉም የሰው ልጅ አእምሮ ዝግመተ ለውጥ በፍጥነት የሚቀየር አይደለም። በመሆኑም አንዲት ዶክተር፣ ስራ አስኪያጅ ወይም ከፍተኛ ገቢ ያላት ሴት የራሷን ህይወት በደንብ መምራት ብትችልም የውስጥ ህሊናዋ ጥያቄ ግን አሁንም አይቀየርም። እኔ ብታመም፣ ባረግዝ ወይም ስራዬን ባጣ ይህ ወንድ የኔን የኑሮ ደረጃ ጠብቆና እኔንና ልጆችን ሊያስተዳድር ይችላል ትላለች። ወንዱ ከእርሷ ያነሰ ገቢ ወይም ማህበራዊ ደረጃ ካለው አእምሯ ይሄ ሰው ለደህንነት ያስተማማኝ ጋሻ ሊሆን አይችልም የሚል የአደጋ ምልክት ያበራል። ይህ የሴቶች ተፈጥሯዊ የመረብ መከላከያ ነው። ሴቷ የቱንም ያህል ጠንካራ ብትሆን እሷ ስትደክም ልትደገፍበት የምትችለው ወንድ ትፈልጋለች። ሶስተኛው የዘመናዊቷ ሴት ፈተና፣ የስኬት እና የአጋር ምርጫ መጣረስ። ዘመናዊ ማህበረሰብ ለሴቶች ትልቅ የትምህርትና የስራ ዕድሎችን ከፍቷል። ይህ እጅግ በጣም ጥሩና አስፈላጊ እድገት ነው። ነገር ግን ይሄ ስልጣኔ ከሴቶች ጥንታዊ ሃይፐርጋሚ ወይም ደግሞ የተሳለ ወንድ ጋር የመሆን ተፈጥሮ ጋር ግጭት ፈጥሯል። አንዲት ሴት እየተማረች ገቢዋ እያደገና ማህበራዊ ደረጃዋ ከፍ እያለ ሲመጣ የፍቅር አጋር ሊሆኑ የሚችሉ የወንዶች ቁጥር እጅግ እየጠበበ ወይም እያነሰ ይመጣል። ለምሳሌ አንዲት ሴት በወር 50 ሺህ ብር የምታገኝና የሁለተኛ ዲግሪ ያላት ከሆነች በተፈጥሯዊ የሃይፐርጋሚ ህግ መሰረት ከሷ እኩል 50 ሺህ ብር የሚያገኝ ወንድ ወይም ከዚያ በላይ ለምሳሌ 100 ሺህ ብር የሚያገኝና ምናልባትም ዶክተሬት ያለው ወንድ ትፈልጋለች። በዚህ የህብረተሰብ የላይኛው እርከን ላይ የሚገኙ ወንዶች ቁጥር ጥቂት ናቸው። እነዚያ ጥቂት ስኬታማ ወንዶች ደግሞ ምርጫቸው ሰፊ ነው። ወንዶች አጋር ሲመርጡ ከስኬትና ከገንዘብ ይልቅ በዋናነት የወጣትነት፣ የውበትን፣ ሰላማዊነትንና አክባሪነትን ቅድሚያ ሊሰጡ ይችላሉ። በመሆኑም ብዙ ስኬታማ የሆኑ ሴቶች የኔን ደረጃ የሚመጥን ወንድ፣ ጥሩ ወንድ ጠፋ የሚል ብሶት ሲያሰሙ ይሰማል። ይሄ የሚሆነው ጥሩ ወንድ ስለሌለ ሳይሆን የሴቷ የመመዘኛ መስፈርት ከእርሷ ስኬት ጋር አብሮ ከፍ ስለሚልና ከዚያ መመዘኛ በታች ያሉትን ወንዶች አእምሯ ስለማይቀበላቸው ነው። ይሄ ለዘመናዊቷ ሴት ትልቅ የስነ ልቦና ፈተና ነው። ሃይፐርጋሚና የፍቺ ምክንያቶች። በብዙ ዘመናዊ ማህበረሰቦች ውስጥ ከተመዘገቡ የፍቺ ምክንያቶች ውስጥ የኢኮኖሚና የማህበረሰባዊ ደረጃ ለውጦች ትልቅ ድርሻ አላቸው። ጥናቶች እንደሚያሳዩት አንድ ወንድ ስራውን ካጣ፣ ገቢው ከቀነሰ ወይም ከታመመና ለረጅም ጊዜ ቤተሰቡን ማስተዳደር ካልቻለ በትዳሩ ውስጥ ያለው የፍቺ አደጋ በከፍተኛ ሁኔታ ይጨምራል። በተቃራኒው ሴቷ በድንገት ትልቅ የስራ ዕድል ካገኘች፣ ደሞዟ ከባሏ እጅግ ከፍ ካለ ወይም ከፍተኛ የትምህርት ደረጃ ላይ ከደረሰች፣ ለምሳሌ ዶክትሬት ዲግሪ ካገኘች በውስጥ ህሊናዋ አሁን ከዚህ ወንድ የተሻለ ደረጃ ላይ ነኝ፣ የተሻለ አማራጭ ይገባኛል የሚል የሃይፐርጋሚ ስሜት ሊነቃቃ ይችላል። ይህም በትዳሩ ላይ አለመግባባትና ፍቺ ሊያስከትል ይችላል። ሴቶች ፍቅር ሲጀምሩ እወድሃለሁ የሚሉት ወንዱ ያን ጊዜ ካለው ብቃት፣ ጥንካሬ፣ አቅምና ለደህንነቷ ከሚሰጣት ዋስትና ጋር በተያያዘ ነው። ያ መሰረት ሲናድ ማለትም ወንዱ ኃላፊነቱን ሲተወው ወይም ስሜታዊ እና ኢኮኖሚያዊ ጥንካሬው ሲዳከም የሴቷ የነርቭ ስርዓት አደጋ አለ ብሎ በማሰብ ፍቅሯ ሊቀዘቅዝ ይችላል። ለሴቶች ፍቅርና ለህልውና ወይም ለደህንነት ዋስትና ማግኘት እጅግ የተቆራኙ ናቸው። ወንዶች ፍቅር ሁሉንም ያሸንፋል ብለው ሊያስቡ ይችላሉ። ነገር ግን የሴቶች ፍቅር በአብዛኛው ከሁኔታዎች ጋር የተሳሰረ ነው። አምስተኛው የተሻለ አጋር መፈለግ ጥንቃቄ። በአንዳንድ አጋጣሚዎች ሴቶች በአንድ ግንኙነት ውስጥ እያሉ የነበራቸው አጋር ደካማ፣ ኃላፊነት የማይሰማው ወይም ለወደፊት ህልውናቸው አስጊ እንደሆነ ሲሰማቸው ወዲያውኑ ግንኙነቱን ላያቋርጡ ይችላሉ።
ይልቁንም አዲስና የተሻለ አጋር እስኪያገኙ ድረስ በግንኙነቱ ውስጥ ሊቆዩ ይችላሉ። አዲሱና ጠንካራው አጋር ሲገኝ ከአሮጌው ግንኙነት ወደ አዲሱ ይሸጋገራሉ። ይሄ በስነ ልቦና ሲታይ የሴቷ የህልውና ስጋት መገለጫ ነው። አንዲት ሴት ደጋፊና ጠባቂ የሌላት ሆና መገኘት ለሺህ ዘመናት እጅግ አደገኛ ስለነበረ አእምሮዋ አዲሱ አጋር አስተማማኝ መሆኑን ሳታረጋግጪ የያሽውን ቅርንጫፍ አትልቀቂ የሚል መመሪያ ይሰጣታል። ይሄ ድርጊት አንዳንዴ ስነ ምግባራዊ ባይመስልም ከተፈጥሮና ከዝግመተ ለውጥ አኳያ ግን አንዲት ሴት ራሷንና ልጆቿን ከአደጋ የምትጠብቅበት የጭካኔ ህግ ነው። ክፍል 4 የባዮሎጂካዊ ሰዓት ጫናና የአጋርነት እሴት በጊዜ ሂደት። አንደኛው የአጋርነት እሴት ምንድን ነው? በዝግመተ ለውጥ ስነ ልቦና የአጋርነት እሴት ማለት አንድ ሰው ወንድም ሆነ ሴት በተቃራኒ ጾታ ዘንድ ምን ያህል ተፈላጊነት አለው የሚለው የሚለካ ጽንሰ ሐሳብ ነው። ይሄ እሴት በውበት፣ በእድሜ፣ በጤንነት፣ በሀብት፣ በማህበራዊ ደረጃና በባህሪ ላይ የተመሰረተ ነው። ነገር ግን ዋናው ነጥብ ይሄ ነው። የወንዶች እና የሴቶች የአጋርነት እሴት በጊዜ ሂደት የሚያድግበትና የሚቀንስበት መንገድ እጅግ የተለያየ ነው። ይሄ ልዩነት ደግሞ ሴቶች አጋር ሲመርጡ ይበልጥ መራጭ እንዲሆኑ የሚያደርጋቸው አንዱ ትልቅ ምክንያት ነው። ሁለተኛው የሴቶች የአጋርነት እሴትና የመራባት መስኮት። ለሴቶች የተፈጥሮ ህግ እጅግ ጥብቅና ጊዜ የተገደበ ነው። አንዲት ሴት ልጆችን ለመውለድ ያላት በአማካኝ ከ15 ዓመት እስከ 40ዎቹ መጀመሪያ ድረስ ብቻ ነው። ስለዚህ የሴቶች የአጋርነት እሴት በተለይም በወንዶች ዘንድ የሚኖራቸው ተፈላጊነት ከእድሜያቸውና ከመውለድ አቅማቸው ጋር በእጅጉ የተቆራኙ ናቸው። አንዲት ሴት በ18 እና በ25 ዓመት መካከል ስትሆን ባዮሎጂካዊ በሆነ መንገድ በመውለድ ጤናዋ ላይ እና በወጣትነቷ ጫፍ ላይ ትገኛለች። በዚህ ጊዜ የፈለገችውን ወንድ የመሳብና የመምረጥ አቅሟ እጅግ ሰፊ ነው። በዚህ ወርቃማ ጊዜ ውስጥ ያሉ ሴቶች እጅግ በጣም ብዙ የወንዶችን ትኩረት ያገኛሉ። በዚህም ምክንያት እኔ በጣም ተፈላጊ ነኝ፣ ስለዚህ ከሁሉ የተሻለውን ወንድ መምረጥ አለብኝ የሚል የውስጥ ህሊና መተማመን ይፈጥርላቸዋል። ነገር ግን አንዲት ሴት 30ዎቹን እያለፈች ወደ 35-40 ዓመት ስትጠጋ የመውለድ አቅሟ በከፍተኛ ፍጥነት መቀነስ ይጀምራል። በዚህ ጊዜ በወንዶች ዘንድ ያላት የአጋርነት ሴት ይቀንሳል። ሴቶች እድሜያቸው እየጨመረ ሲመጣ የነርቭ ስርዓታቸው ጊዜ ያለቀ ነው። ልጆችን መውለድና አስተማማኝ አጋር ማግኘት አለብሽ የሚል ከፍተኛ የጭንቀት ምልክት ማስተላለፍ ይጀምራል። ለዚህ ነው ብዙ ሴቶች በ20ዎቹ እድሜያቸው እጅግ በጣም መራጭ ሆነው ፍጹም የሆነውን ወንድ የሚፈልጉት እና በ30ዎቹ መጨረሻ ላይ ሲደርሱ ግን ለመውለድና ለህልውናቸው ወይም ለደህንነት ሲሉ ቀደም ሲል ውድቅ ያደርጓቸው የነበሩ ወንዶችን እንደ አጋር መቀበል የሚጀምሩት። ይሄ ጊዜ ያለቀብኝ ነው የሚል ስሜት የሴቶችን የአጋር ምርጫ ስልት በከፍተኛ ሁኔታ ይለውጠዋል። ሶስተኛው የወንዶች የአጋርነት እሴትና የግንባታ ጊዜ። የወንዶች አጋርነት እሴት ሂደት ከሴቶች ፈጽሞ የተለየ ነው። አንድ ወንድ በ20ዎቹ መጀመሪያ ላይ ሲሆን በአብዛኛው ጊዜ ገቢ የለውም፣ ማህበራዊ ደረጃው ገና አልተገነባም እና የህይወት አቅጣጫውን እየፈለገ ያለበት ጊዜ ላይ ነው። በዚህ ጊዜ የወንዱ የአጋርነት እሴት እጅግ ዝቅተኛ ነው። ሴቶች በተፈጥሯቸው ወደ ላይ የሚመለከቱ ስለሆኑ ገና ራሱን ያላገኘውን የ20 ዓመት ወጣት ወንድ ለህልውናቸውና ለወደፊት ህይወታቸው እንዳስተማማኝ አጋር አድርገው ሊቆጥሩት አይችሉም። ነገር ግን ወንዱ ጠንክሮ ከሰራ፣ ከተማረ፣ ሀብት ካፈራና ስሜታዊ ብስለት ካዳበረ የአጋርነት እሴቱ ከጊዜ ወደ ጊዜ እየጨመረ ይሄዳል። አንድ ወንድ ከፍተኛ የአጋርነት እሴት ላይ የሚደርሰው በአብዛኛው በ30ዎቹ አጋማሽ፣ በ40ዎቹና በ50ዎቹ መጀመሪያ ላይ ነው። በዚህ ጊዜ እሱ አቅራቢና ጠባቂ መሆን የሚችልበት ደረጃ ላይ ይደርሳል። እንዲሁም ወንዶች እስከ እርጅና ዘመናቸው ድረስ የመውለድ አቅም ስላላቸው የባዮሎጂካዊ ሰዓት ጫና እንደ ሴቶች አይሰማቸውም። ይሄ ልዩነት ሴቶች በወጣትነት ጊዜያቸው በከፍተኛ ተፈላጊነታቸው ወቅት እጅግ መራጭ እንዲሆኑ፣ ነገር ግን ትክክለኛውን አቅራቢ ወንድ የመምረጥ የህልውና ጫና ሁልጊዜ በውስጣቸው እንዲኖር ያደርገዋል። አራተኛው ቤታ አቅራቢዎችና አልፋ ጠባቂዎች። በዝግመተ ለውጥ ስነ ልቦና ውስጥ ሌላው ወሳኝ ጽንሰ ሐሳብ ሴቶች በውስጥ ህሊናቸው ወንዶችን በሁለት ዋና ዋና ክፍሎች መክፈላቸው ነው። ይሄ ለህልውናቸው የሚያደርጉት ጥንቃቄ አካል ነው። አንደኛው የአልፋ ባህሪያት ያላቸው ወንዶች። እነዚህ ወንዶች ከፍተኛ የጡንቻ ጥንካሬ፣ በራስ መተማመን፣ ማህበራዊ የበላይነትና አደጋን የመጋፈጥ ድፍረት ያላቸው ናቸው። ሴቶች በተለይም በወጣትነት ጊዜ ለእነዚህ ወንዶች በከፍተኛ ሁኔታ ይሳባሉ። የሴቷ የውስጥ ህሊና ይሄ ወንድ ጥንካሬና ጀብደኝነት አለው፣ ይሄን ዘረመል ለልጆቼ ባስተላልፍ ልጆቼም ጠንካራና ጤናማ ይሆናሉ ብሎ ያስባል። ነገር ግን እነዚህ ወንዶች ብዙ ጊዜ ኃላፊነትን ለመውሰድ ፈቃደኛ ላይሆኑ ወይም ለአንዲት ሴት ብቻ ታማኝ ሆነው ላይቆዩ ይችላሉ። ሁለተኛው የቤታ ባህሪ ያላቸው ወንዶች። እነዚህ ወንዶች የተረጋጉ፣ ሀብት ወይም ገቢ ያላቸው፣ አስተማማኝና ለአንዲት ሴትና ለቤተሰብ ኃላፊነት ለመውሰድ ዝግጁ የሆኑ ናቸው። ሴቶች እድሜያቸው እየጨመረ ሲመጣና
የሰው ልጅ ማሳደግ ስጋት ሲመጣባቸው ወደ እነዚህ ወንዶች ይበልጥ ያዘነብላሉ። የሴቷ የውስጥ ህሊና ይሄ ወንድ ምንም እንኳን እጅግ በጣም አጓጊ ባይሆንም ለኔና ለልጆች አስተማማኝ መጠለያና መተዳደሪያ ይሰጠናል ብሎ ይደመድማል። የዘመናዊ ትዳር ፈተና። አንዲት ሴት በሐሳቧ የምትፈልገው ሁለቱንም የአልፋ ጥንካሬ፣ መሳሳብ እና የቤታ ወይም አስተማማኝ ገንዘብ በአንድ ወንድ ውስጥ አጣምሮ የያዘውን ነው። ነገር ግን ይህን የመሰለ ወንድ ማግኘት እጅግ ከባድ ስለሆነ ሴቶች ሁልጊዜ በውስጥ ህሊናቸው መሳሳብና የደህንነት ዋስትና መካከል ትልቅ የስነ ልቦና ትግል ያደርጋሉ። አንዲት ሴት ለህልውና ወይም ለደህንነት ስትል ብቻ ከአቅራቢ ወንድ ጋር ትዳር ከመሰረተች ግን በውስጧ ጥልቅ የሆነ አካላዊ ወይም ስሜታዊ መሳሳብ ከሌላት ከጊዜ በኋላ በትዳር ውስጥ የቅሬታ፣ የንቀትና የጠፋብኝ ወይም የጎደለኝ ነገር አለ ስሜት ሊፈጠር ይችላል። አምስተኛው የነጻነት ተረትና የውስጥ ህሊና ፍላጎት። በዘመናዊው ዘመን ለሴቶች ራሳችሁን ቻሉ፣ ማንም ወንድ አያስፈልጋችሁም የሚል መልእክት በሰፊው ይሰበካል። ይሄ መልእክት ሴቶች ትምህርትና ስራ ላይ እንዲያተኩሩ ቢረዳቸውም የሺህ ዓመታት የዝግመተ ለውጥ ግን ሊሰርዘው አይችልም። አንዲት ዘመናዊት ጠንካራና ገለልተኛ ሴት ምንም እንኳን አልፈልግም ብትልም የነርቭ ስርዓቷና ስነ ልቦናዋ ግን አሁንም መሪ፣ ጠባቂና አቅራቢ የሆነን ወንድ አጥብቆ ይፈልጋል። የሴቶች ተፈጥሮ የሚመራው በሎጂክ ሳይሆን ለሺህ ዘመናት በተቀረጸው የህልውና ደመ ነፍስ ነው። አንዲት ሴት የቱንም ያህል ሀብታም ብትሆን እሷ ከምታገኘው ገቢ እኩል ወይንም በላይ የሚያገኝና በስሜታዊነት እሷን መምራት የሚችል ጠንካራ ወንድ ስታገኝ ብቻ ነው የሴትነት ተፈጥሮዋ የሚያርፈውና ለወንዱ አክብሮት የሚኖራት። ክፍል 5 ማጠቃለያና ለወንዶች የሚሆኑ ተግባራዊ መፍትሄዎች። አንደኛው የሴቶችን መራጭነት እንደ ተፈጥሮ ህግ መቀበል። ባለፉት 4 ክፍሎች ውስጥ በሰፊው እንዳየነው ሴቶች አጋርነትን በሚመርጡበት ጊዜ እጅግ መራጭ የሚሆኑት ከክፋት፣ ከትዕቢት ወይም ከስግብግብነት የመነጨ አይደለም። ይልቁንስ ይሄ ባህሪ ለሚሊዮኖች ዓመታት የሰው ልጅ ከጥፋት የታደገ ለሴቷና ለምትወልዳቸው ልጆች የህልውና ዋስትና ነው። አንዲት ሴት እርጉዝ በምትሆንበትና ልጅን በምታጠባበት ጊዜ እጅግ ተጋላጭ ትሆናለች። በመሆኑም የእሷ የነርቭ ስርዓት ጥበቃን፣ ሀብትን፣ ስሜታዊ መረጋጋትንና ኃላፊነትን ሊሸከም የሚችል ጠንካራ ወንድን አጥብቆ ይፈልጋል። ወንዶች ይህን የሴቶችን የጥራት ማረጋገጫ ሂደት በግል መውሰድ የለባቸውም። ይልቁንም የጨዋታው አንዱ ህግ መሆኑን አምነው መቀበልና ራሳቸውን ማሻሻል ላይ ማተኮር አለባቸው። ሁለተኛው ወንዶች ከፍተኛ እሴት ያለው አጋር ለመሆን ምን ማድረግ አለባቸው? የሴቶችን ተፈጥሯዊ ፍላጎት ከተረዳ አንድ ወንድ እንዴት የሴቶችን የብቃት ፈተና አልፎ ተፈላጊ አጋር መሆን ይችላል? የሚከተሉት 5 ነጥቦች የወንድን አጋርነት እሴት በእጅጉ ከፍ ያደርጋሉ። አንደኛው ስሜታዊ መረጋጋትን ማዳበር። ሴቶች የዘመናችንን ጋሻ የሚፈልጉ በጡንቻ ጥንካሬ ሳይሆን በስሜታዊ መረጋጋት ነው። አንዲት ሴት ስትበሳጭ፣ ስትጨነቅ ወይም ጫና ስትፈጥርብህ አብረህ አትረበሽ፣ አትከላከል፣ አትጩህ፣ አትሽሽ። በምትኩ እንደ ጥልቅ ባህር ተረጋጋ። እኔ እዚህ አለሁ፣ አልሄድም የሚል ስሜት ስጣት። ይሄ ስሜታዊ ጥንካሬ ለሴቷ የውስጥ ህሊና እጅግ ትልቅ የደህንነት ስሜት ይሰጣታል። ሁለተኛው የህይወት አቅጣጫና ራዕይ ሊኖረው ይገባል። ሴቶች ሀብት ላለው ወንድ ይሳባሉ። ነገር ግን አሁን ባለህ የባንክ ሂሳብ መጠን ብቻ ሳይሆን ወደፊት በምትደርስበት የስኬት አቅጣጫ ላይ ይበልጥ ትኩረት ያደርጋሉ። ሰነፍ፣ ዓላማ የሌለውና ጊዜውን የሚያባክን ወንድ የቱንም ያህል ቆንጆ ቢሆን የሴቷን የህልውና ስጋት ማርገብ አይችልም። ስለዚህ ሁልጊዜ የራስህ ራዕይ ይኖርህ። ስራህን፣ ትምህርትህንና ክህሎትህን አሳድግ። አንዲት ሴት ከአንተ ጋር ስትሆን ይሄ ሰው የት እየሄደ እንደሆነ ያውቃል፣ ከሱ ጋር በሆነ የወደፊት የተረጋገጠ ነው ብላ እንድታምን አድርጋት። ለሴት ሳይሆን ለዓላማ ቅድሚያ ስጥ። ሶስተኛው በራስ መተማመንና ድንበር ማስከበር። አንዲት ሴት የምታከብረውና የምትወደው ከሷ ይሁንታ ውጪ መኖር የሚችለውን ወንድ ነው። ሁሉንም ነገር እሺ አትበል። ሴቶች የፈለግሽውን አድርጊ የሚሉን ወንድ ለተወሰነ ጊዜ ሊወዱት ቢችሉም ከጊዜ በኋላ ግን አክብሮታቸው ይጠፋል። የራስህ መርሆችና ድንበሮች ይኑሩህ። ስህተት ስትሰራ በእርጋታ ንገራት። ይሄ ድርጊትህ ይህ ሰው ራሱን ያከብራል፣ ስለዚህ እኔንም ሊጠብቀኝ ይችላል የሚል የደህንነት መልእክት ያስተላልፍላታል። አራተኛው የመምራት ብቃት። ሴቶች ኃላፊነት የሚወስድና የሚመራ ወንድን አጥብቀው ይፈልጋሉ። ለእያንዳንዱ ትናንሽ ውሳኔዎች ምን ይመስልሻል፣ የት እንሂድ እያልክ አትጠይቅ። አንተ አቅድ፣ አንተ ወስን፣ አንተ ምራ። ለምሳሌ ቅዳሜ ማታ በዚህ ሰዓት እዚህ ቦታ እንገናኝ፣ ተዘጋጅ በላት። ይሄ ቆራጥነት ባህሪህ ሴቷ ከውሳኔ ጫና አርፋ በሴትነት ተፈጥሯ ውስጥ እንድትዝናና ያደርጋታል። አምስተኛው ሚስጥራዊነትንና መሳሳብን መጠበቅ። የሰው ልጅ ሙሉ በሙሉ የተረዳውን ነገር መፈለግ ያቆማል። የህይወት ታሪክህን በአንድ ጊዜ አትዘርግፍላት። ስሜትህንና ማንነትህን በማብዛት የጥንካሬህን ሚስጥር አታሳድፍ። እኔ ጥሩ ሰው ነኝ እባክሽ እመኝኝ የምትል አትሁን። ከዚያ ይልቅ በተግባር በእርጋታና በሚስጥራዊነት እኔ ዋጋ ያለው ሰው ነኝ፣ ፈልጊኝ፣ እወቂኝ የሚል ስሜት ፍጠር። ዝምታና ለመገኘት አንዳንዴ ከቃላት በላይ ጠንካራ መሳሳብን ይፈጥራሉ። በመጨረሻም
በዘመናዊ ዓለም የፍቅርና የግንኙነት አውድ እጅግ የተወሳሰበ ቢመስልም መሰረታዊ ህግጋቱ ግን ከጥንት ጀምሮ አልተቀየሩም። ሴቶች በተፈጥሯቸው ወደ ላይ የሚፈልጉ ናቸው። አጋር ሲመርጡ ወደ ላይ ይመለከታሉ። ጥንካሬን፣ ስሜታዊ መረጋጋትን፣ ሀብት ማመንጨት አቅምንና አመራርን ይፈልጋሉ። ይሄ ምርጫቸው በባህላቸው፣ በትምህርታቸው ወይም በሀብታቸው የማይቀየር የሺህ ዘመናት የዝግመተ ለውጥ ውጤት ነው። ይህንን እውነት የተረዳ ወንድ ሴቶችን ለማስደሰት ብሎ ራሱን ዝቅ አያደርግም። ይልቁንስ የራሱን አቅም በመገንባት ስሜቱን በመቆጣጠርና ራዕዩን በማሳደድ ከፍተኛ ሴት ይፈጥራል። ሴቶች አጋር ሲመርጡ እጅግ መራጭ የሆኑ ለህልውናቸው ሲሉ ከሆነ ወንዶች ደግሞ ያንን የህልውና ወይም የደህንነት ስሜት በተረጋጋና በጠንካራ አመራር መስጠት ሲችሉ እውነተኛ የተከበረና ዘላቂ የሆነ ግንኙነት መፍጠር ይችላሉ። የዛሬውን ቪዲዮ እንዴት አያችሁት? እስኪ ኮሜንት ላይ ሀሳባችሁን ጻፉልኝ። ምን ተሰማችሁ? ምንድነው የተሰማችሁ? በደንብ አነባለሁ በነገራችሁ ላይ ኮሜንት። መልካም ጊዜ